በኢትዮጵያ የታሪክ ጉዞ ውስጥ እምነትና ታሪክን ሀገረ መንግስትና ባህልን በማስተሳሰር ዛሬም ድረስ የዘለቀ ለስርዓት ለሃይማኖትና ለማህበረሰባዊ እሴቱ ልዩ ክብርም ግብርም የያዘ እንደሆነ ይነገርለታል። በታሪክ አጋጣሚ የሥርዓተ መንግስታት መነሻ መሆኑ ነገስታቱ በዘመናቸው የራሳቸው እምነትና ባህል ያወረሱበት የሌሎች አመለካከትና እሴትም ያለ ልዩነት የተቀበሉበት ሆኖ አልፏል። ሸዋ ታዲያ ዛሬ ሸዋ ብለን የምንጠራው ህዝብ ከኢትዮጵያዊነት ባህሉ ያላፈነገጠ በእምነቱና በአመለካከቱ ጠንካራ ደርዘ ብዙ እንደሆነም የታሪክ አጥኚዎች የመሰከሩለት ሀቅ ነው። ሸዋ ከምንም በላይ ስነ ምግባርን የሚያስቀድምና በማንነት የተለካ ብሂልም የማይከተል የጋራነትን ያሳደገ ህዝብም አካባቢም ነው። ለዚህ ደግሞ እንደ ሀገር የነበረው መልክዓ ምድራዊ አቀማመጡ ማዕከላዊ መሆኑ ሁሉንም የመቀበልና የመስጠት ብሎም የማካፈል ልምድን የተካነ የጨዋ ህዝብ ባለቤት ሆኖ ዘመናትን ተሻግሯል። ሸዋ ውስጥ ተገኝተህ ሸዋ የሚል ነገር ስም ብትጠራ እውነተ ጨዋ ነው የሚባለው። እውነተ ጨዋ፣ ሁነተ ጨዋ፣ በአጠቃላይ ባህሪ ጨዋ የሚባል አካባቢ ነው ሸዋ። ከሚገኝበት መልክዓ ምድራዊ አኳያ የስበት ማዕከል ሆኖ ለዘመናት አገልግሏል። በዚህ ምክንያት ከሀገር ውስጥም ከውጭም እጅጉን በርካታ የነበረ ህዝብ ይናኝበት የነበረ አካባቢ ነው ሸዋ። በሃይማኖትም ደረጃ በንግስናም ደረጃ ይሄ ሰሜን ሸዋ ዋና መነሻ ነው። የንጉሳን አገር ነው ማለት ይቻላል። ከአፄ ምኒልክ ጀምሮ ያሉት ማለት ነው። ስለዚህ ይሄ ሰሜን ሸዋ ሸዋን ያማከለ ባህል አለው፣ ቶፊክ አለው እና ባህሉ የተለያየ ነው። ሸዋ ማለት በሆነ ዘር የምትከፍለው በሆነ መቁንን ሰፍረ የምታስቀምጠው አይደለም። ሸዋ ማለት ሐሳብ ነው። ሸዋ ማለት እውነት ነው። ሸዋ ማለት ቅንነት ነው። ሸዋ ማለት ስርዓት ነው። ከሀገሪቱ እና ከዓለም አቀፋዊ እንዲሁም ከአካባቢ የንግድ ዑደት አኳያ ምቹ ሁኔታ ላይ ስለነበረ ንግድን ምክንያት በማድረግ ከዛም ከዚህ ከሩቅም ከቅርብም ይመጣ የነበረ ቁጥሩ ቀላል የማይባል ህዝብ ነበር። ባህሉን፣ ወጉን፣ ልማዱን፣ እምነቱን፣ ቋንቋውን ነበረ ይዞ ይመጣ የነበረው። እዚህ በንግድ ምክንያት፣ እዚህ በእምነት ምክንያት፣ እዚህ በወግ በልማድ ምክንያት ከቅርብም ከሩቅም ይመጣ የነበረ ህዝብ ደግሞ ለሸዋ ሲያስተምረው የነበረ ወግ፣ ልማድ፣ ባህል፣ እምነት ነበረ። ሸዋን በብዙ የባህል መልኩ በብዙ መገለጫው በብዙ አይነቱ ልናነሳው እንችላለን። ግን አንዳንድ ጊዜ የሆነ አገርን ስጠራ ትዝ ይልሃል አይደለ? አሁን ለምሳሌ ለብዙዎቻችን ጥምቀትን ስናይ ጎልቶ የሚመጣልን ጎንደር ነው አይደለ እንዴ? ግን የጥምቀት መጀመሪያው መስፋፊያው በደንብ ስርዓት ያዘው የተስፋፋው እዚሁ ሸዋ ነው። እዚሁ አለባበሱ የራሱ ነው። እንደ ሸዋ ሰፊ ስለሆነ መንዚ የራሱን ይለብሳል፣ ቡልጋ የራሱን ይለብሳል፣ ተጉለትም የራሱ መገለጫ ይኖረዋል። እንዲህ ወጥ አድርገህ የማታመጣቸው ነገሮች ይላሉ። ዝተቱ፣ በርኖሱ እነሱ ሸዋን የሚገልጡት የተለዩ የራሱ መገለጫዎች ናቸው። ሌላው ከአልባሳቶቻችን አንጻር በርኖስ እጅግ የሚታወቅ የሸዋ አልባሳት የክብር መገለጫ ነው። የነገስታት አልባሳት ነው በርኖስ ማለት ነው። በሰርግም በሀዘንም እንጠቀመዋለን። ግን ያለባበሳችን ያጠቃቀማችን እንትኑ ይለያያል። አጠቃቀማችን በሐራረ በምትባል በርኖሱ ላይ ቀይ ቆዳ አለች። በሰርግ ጊዜ እሷን አውጥተን ወደ ላይ እንዲታይ አድርገን ነው የምንለብሰው። በሀዘን ጊዜ ሲሆን ትደበቃለች ማለት ነው። አሁን ይሄ እኔ የለበስኩት ልብስ ደግሞ የሸዋን ባህል የሚወክል ጉንፍ ይባላል። ስሙ ጉንፍ ይባላል። ልጁ እንደዚህ ተደርጎ የተሰራው ምንድነው? በፊት እናቶቻችን ጡት ሲያጣቡ እንደዚህ ጡታቸውን አውጥተው ለማጥባት ስለማይመቻቸውና ልብሳቸው ስለሚቀደድ በዚህ ነው አውጥተው የሚያጠቡትና እንደዚህ ሆኖ የተሰራው ለዛ ነው ማለት ነው። ሸዋ ማንነትን በሚገልጡ ባህላዊ ጭፈራዎች የታጀበ እምነትና ንግስናን አስተሳስሮ የመጣ ጀግናን የፈጠረ ብቻ ሳይሆን ታሪክ የተፈጠረበት የኢትዮጵያ ማዕከላዊ ክፍል ስለመሆኑም ብዙዎች ይስማሙበታል። አምጭልኝ ካባውን አምጭልኝ በርኖስ እስከ ሮም ይሰማል ባለመለከቱ የሸዋ ድግሴ የሚባልለት ሸዋ በሁሉም ነገር ስንዱ የሆነ መስተንግዶ ማዘጋጀት የሚያውቅበታል። በእምነቱ ጠንካራ በማህበረሰቡ እሳቤ የሚቃኝና ለተረትና ምሳሌዎች የሚዳኝ የሚባልለት የሸዋ ህዝብ መጥፎ ተብለው የተፈረጁ ድርጊቶችን በስነ ቃል ይደቁሳል። መቀጠል አለባቸው የሚባሉ ድርጊቶችና ባህሪያትን ደግሞ በዚሁ በስነ ቃል ያጀግናል። በዩኔስኮ ሊመዘገቡና ሊለሙ የሚችሉ በዓላት አሉ። ለምሳሌ ያክል አንኮበር ወረዳ ጥምቀት በዓል ጋር ተያይዞ
የሚከበር የወንዶች የጥምቀት ዘፈን አለ። ሌላ ስሙ ምንድነው? ነይ ነኋላው ይባላል። ይሄ ባህል ምንድነው? ሌባ የሚሰደብበት፣ አቃጣሪ የሚሰደብበት፣ ሙስና የሚሰራ ሰው ሳይቀር የሚሰደብበት ከአያት ከቅድመ አያቶቹ ሲወርድለት ሲተላለፍለት የመጣውን ባህላዊ እሴት በመረከብ በመቀበል በመንከባከብ በመጠበቅ ለሚቀጥለው ትውልድ በማስተላለፍ ረገድ ቀናኢ የነበረ ህዝብ ነበረ። አሁንም ያ ባህል አለ፣ አሁንም ያ ወግ አለ፣ አሁንም ያ ልማድ አለ ማለት ነው። እናም አሁን በእኛ ዘመን ያሉ ባህላዊ የኪነ ጥበብ ጨዋታዎች በላቸው፣ ስነ ቃሎች በላቸው፣ የሸዋ ምቱ ምንድን ነው? ተንቤን የሚባለው ሰሜን ኢትዮጵያ የሚገኘው ማህበረሰብ የኪነ ጥበብ ጨዋታውንና የምንጃርን የኪነ ጥበብ ጨዋታ ከቋንቋ በስተቀር አካላዊ እንቅስቃሴያቸው በጣም የተናበበ በጣም የተዋሃደ ሆኖ ነው ያገኘሁትና እነሱ ከዚህ የተዋሱት የወሰዱት፣ እኛ ከነሱ የተዋስነው የወሰድ ነው። ሸዋ ከነሱ የተስተጋበረበት የተሳሰረበት አውድ እንዳለ ያሳያል። ይሄ የኪነ ጥበብ ጨዋታ ማለት ነው። የሸዋ ሰው በጣም አሳቢነቱን በጣም ፊሎሶፈር የምትለው አይነት መሆኑን የሆነ ነገር እንደመጣ ማያወራ የሚያገናዝብ የሚሰማ የሚያዳምጥ የሚተነትን የሚተርክ ያስተሳሰቡን ርቀትና ምጥቀት ዝም ብሎ አንድ ነገር ስለሰማ የማይናገር ወይ ወደ አእምሮ የመጣውን ቶሎ የማይወረውር መሆኑን የምታውቀው ስነ ቃል ውስጥ ነው። ለምሳሌ ሸዋና ምስጥ ወደ ውስጥ ይላል። እንዲህ አይተህ አትረዳውም፣ አይተህ አትገልጠውም። ተናዷል፣ ተቆጥቷል፣ ተከፍቷል፣ አዝኗል፣ ተደስቷል ልትለው አትችልም። ሸዋ ባላመጠ በአመቱ ይውጣል ይልሃል ስነ ቃሉ። ሸዋ ባላመጠ በአመቱ ይውጣል ማለት አንደኛ ነገር አይረሳም ሊሆን ይችላል፣ አንድም ደግሞ ዘ ሞስት ፊሎሶፈር ኤንድ ቲንከር ነው ማለት ነው። ስርዓተ መንግስትን ከእምነት ጋር በማስተሳሰር አያሌ ዘመናትን የዘለቀው የሸዋ ታሪክ በሁሉም የእምነት ጅማሮች ቀዳሚ ባለሟል ሆኖ ከፊት የተቀመጠ ማንነት ያለው ነው። ሸዋ ክርስትናን ቀድሞ ወደ ቤተ መንግስቱ ያስገባ እንጂ ይሁዲንና እስልምናን ተቀብሎ ያሻገረ፣ ሸዋ በፍልስፍና፣ ሸዋ በኪነ ጥበብ፣ ሸዋ በሀገረ መንግስት ግንባታ፣ ሸዋ በቋንቋ እድገትና ሸዋ በታሪክ ምስረታ አንቱታን ያተረፈና የሀገር በቀል እምነትና እውቀት መነሻ ሆኖም ቀጥሏል። ሸዋን ስታነሳው ከስነ መንግስት እሳቤ አኳያ ማለት ነው የሀገር በቀል እምነት የነበራቸው መንግስታዊ መዋቅሮች የነበሩበት አካባቢ ነው ሸዋ። የይሁዲ እምነት መሰረት ያደረጉ የአስተዳደር እሳቤ የአስተዳደር መዋቅር የዘረጉ መሪዎች የነበሩበት አካባቢ ነው ሸዋ። ክርስትና ወደ ኢትዮጵያ ሲገባ ክርስትናን የእምነታቸው የስነ መንግስታቸው ፍልስፍና አድርገው የነበሩ መንግስታት የነበሩበት አካባቢ ነው። እስልምና ወደ ኢትዮጵያ ሲገባ እስልምናን የእምነት ርዕዮታቸው አድርገው የነበሩ ሱልጣኔቶች ተመስርተውበት የነበረ አካባቢ ነው። የሚገርም እኮ በአፍሪካ ውስጥ የመጀመሪያው እስልምናን መሰረት ያደረገ የእስልምና መንግስት እኮ የተቋቋመው ሸዋ ውስጥ እኮ ነው። የማክዙማይት ሱልጣኔት የሚባለው ማለት ነው። ክርስትና ወደ ኢትዮጵያ ሲገባ የእምነት ትይዩ ከነበሩ እዛው መካከለኛው ምስራቅ ከነበሩ አጋሮቻቸው ጋር አቻዎቻቸው ጋር መልካም ግንኙነት መስርተው ወደ ኢትዮጵያ ሲመጡ ነበር። የአጼ ዘርዓ ያዕቆብ ባለቤት ልብ በል የሙስሊም ልጅ ነበሩ። ዘርዓ ያዕቆብ ጋር ከተጋቡ በኋላ ክርስትናን ተቀበሉ። ንግስት እሌኒ እስካሁን ድረስ ሰላምን በመገንባት ረገድ ኢትዮጵያ ላይ ብቻም አይደለም አፍሪካ ላይ ብሎም ዓለም ላይ ሰላም ምን ያህል ዋጋ እንደነበረው በማሳየት ረገድ ለፖርቱጋሉ ንጉስ የጻፉት አንድ ደብዳቤ ነበረ። አብዛኛው የሸዋ አካባቢ ባለ አንድ ቋንቋ ተናጋሪ የጋራ የሚለው እምነትና ባህልን ይዞ የመጣ ቢሆንም በዘመናት ሂደት ውስጥ የራሱ የሚላቸው የተለያዩ ባህላዊ እሴቶች፣ ባህላዊና ሃይማኖታዊ ክዋኔዎች እንዲሁም ማህበረሰባዊ ልማዶችና ወጎችን እንደየአካባቢው ነባራዊ ሁኔታ የሚከውን ብዙ ማንነታዊ መገለጫዎችን የሚያዝ ነው። ሸዋ የራሱ የሚላቸው ባህላዊ ጭፈራዎችን የተካነ፣ የኔ የሚላቸው ምግቦችንና የምግብ አበሳሰል ስርዓቶችን የሚከተል፣ በየዕለት ተግባሩ ከማጀት እስከ አውድማ የሚጠቀማቸው የሥራ ቁሳቁሶችን የፈጠረ፣ ሐዘንና ደስታውን በራሱ ስቴት ልክ የሚጋራና ታሪክና ባለታሪኮችን አጀግኖ የመያዝ ልማድ ያለው ህዝብም ሆኖ ዛሬ ላይ ደርሷል። የሸዋ ባህል ከሰው ልጆች የዕለት ከዕለት ተግባራትና ክዋኔዎች ጋር የሚቆራኝ፣ በማህበረሰቡ መካከል ያለውን መስተጋብር በማንኛውም አማራጭ ለማሳደግ የሚታትርና የሰው ልጅ በሰላማዊ ዓለም ውስጥ እንዲኖር የሚፈቅድ ነው። ሸዋ ለሰላም ሲል የእምነት ልዩነትን አጥብቧል። ሸዋ ለሰላም ሲል ባህር ተሻግሮ ሽምግልና ልኳል። ሸዋ ለሰላም ሲል ዛሬም ድረስ የሀገር ሽማግሌዎችን ወግና ባህል ይከተላል። እንደ ሸዋ የሽምግልና ባህላችን ምንድነው? አንድ የተለየ ሽምግልና ባህል አለን። እሱ ምንድነው? አሁን ሌላ ጋር ለጋብቻ ሰው ሽምግልና ሲላክ ሴቶች አይሄዱም። በአብዛኛው ሊኖር ይችላል፣ ግን በአብዛኛው የመኖር እድል የለውም። እንደኛ ወረዳ ግን በመርሃቴ አካባቢ
ሴት ልጅ ለትዳር ለመጠየቅ ሴቶች ናቸው መጀመሪያ የደድሆ ቅጠል ይዘው ወደ ሴቷ ቤት ሄደው ሽምግልና የሚጠይቁት ማለት ነው። ያን ቅጠሉን ሲያዩም ሰዎቹ የሴቷ ቤተሰቦች ለዛ ልጃቸው ለሽምግልና ሊጠይቁ እንደመጡ ይገባቸዋል። ሽምግልና ማለት ከማንኛውም ነገር በላይ ነው። አንድ ነገር ለሽምግልና ተሰጠ ማለት ሽማግሌዎች ይቆርጣሉ። ያን የቆረጡትን ነገር ግራቀኙ ይቀበሉታል። እሴት ስለሆነ ባህል ስለሆነ ከሽማግሌ ውጪ የሚሄድ ማንም የለም። ሽምግልና ረግጦ ከሄደ የሄደበትን ቦታ አይቀናውም። ሰላም በሸዋዊ ዘንድ ስረ መሰረት የነበረው ለመሆኑ አጼ ዘርዓ ያዕቆብና ባለቤታቸው ንግስት እሌኒ ዋነኛ መስታወቶች ሆነው ለዛሬው ትውልድ አንጸባራቂ ገድል ፈጽመዋል። አጼ ዘርዓ ያዕቆብ በኢትዮጵያ ሰላም ግንባታ ውስጥ የነበራቸው ሚና መነሻ አድርገው ሰላም ምን ያህል አስፈላጊ እንደነበረ ለማሳየት ለትውልድ ለማስተማር ብለው ልብ በል ተገዳዳሪያቸው የነበረው ተቃራኒያቸው የነበረው ገራድ መሐመድ የሚባል የሀዲያ ገዥ ነበረ። በእምነቱ የእስልምና እምነት ተከታይ ነው። በአቋሙ ደግሞ በእጅጉ ወግ አጥባቂ የነበረ ሰው ማለት ነው። አጼ ዘርዓ ያዕቆብም በእምነታቸው በእጅጉ ወግ አጥባቂ የነበሩ ናቸው። ነገር ግን ባህል እንዴት ነው የሚተላለፈው? ወግ፣ ልማድ፣ ቋንቋ እንዴት ነው የሚተላለፈው? እሱን መነሻ አድርገው የውለ በእምነት ወግ አጥባቂ ከነበረ በእምነት ከሳቸው ውጭ ከነበረ ሰው ልጅ ጋር ጋብቻ ፈጸሙ። የገራድ መሐመድ ልጅ እሌኒ የሚባሉ እንስት በዓለም ታዋቂ የነበሩ ሴት ንግስት ከአጼ ዘርዓ ያዕቆብ ጋር ተጋቡ። ይህ ባህልን፣ ወግን፣ ልማድን፣ ስነ ቃልን፣ ትውፊትን ያስተሳሰሩበትን አውድ እንመለከታለን። አጼ ዘርዓ ያዕቆብ ግን እዚህ ፈጠጋር ምንጃር ይወለድ እንጂ በእናቱ አክሱማይ ነው ያደገው። በወሎ በአባ ጊዮርጊስ ዘጋስጫ፣ ከትግራይ ከደብረ አባይ፣ የተማረው ደብረ ቢዘን ኤርትራ። አየው የተጋባው ሀዲያ ሄዶ የገራድ አህመድ ልጅ ኤርላንዴን ያገባው። አጽሙ ያለው ጎጃም 3000 ቤተክርስቲያን ተከለን ነው የሚሉት ዘርዓ ያዕቆብ። እንዴት አድርጎ አገሩን እንዳስተሳሰረው ትመለከታለህ። ኢትዮጵያዊነትን ሸምኖ የሚያሳየው ሸዋ ነው። መገለጫው አጼ ፋሲል ነው። አጼ ፋሲል ቡልጋ መገዘዝ ተወለደ። ቤተ መንግስቱን ጎንደር ሰራ፣ ቤተ መቅደሱን አክሱም ሰራ። ይሄ ምን ያሳያል? ኢትዮጵያዊነት እንዴት ተራማጅ እንደሆነ። በመንደርህ የምትቆንነው በመንደርህ የምትሰፍረው አይደለም የነ ፋሲል ጉዳይ። እኛ የነሱ ልጆች ነን። ስለ ዘርዓ ያዕቆብ ስመጣለህ አንዱ ልጅ እኮ ጁዳይዝምን የተቀበለ ነው። ጎንደር ሄደህ እልፍ ብለህ እነ መሪውን ስትመለከተው በሱ ልጅ ታሪክ የመጣ ነው። ኤምባሲዎቻችን ይሄዱና ግንኙነታችን 100 ዓመት ምናምን ይላሉ። ግን ካውንስል ኦፍ ፍሎረንስ ላይ የዛሬ 15 ከምናምን ዓመተ ምህረት አጼ ዘርዓ ያዕቆብ ካውንስል ኦፍ ፍሎረንስ ላይ የተሳተፈ ሰውዬ ነው። የናንተን ንጉሳውያን የናንተን የቤተ መንግስት ባለሟሎች ከእኛ ቤተ መንግስት ባለሟሎች እናጋባ፣ በዚህ ሰላምን ሜንቴን እናደርጋለን። እኔ ወደ ዘርዓ ያዕቆብ ቤተ መንግስት ከመግባቴ በፊት አባቴ የአያት ቅድመ አያቴ የእስልምና እምነት ተከታይ ነበሩ። ከተገባም በኋላ የኛን አርአያ የተመለከቱ የኛን ፍኖት የወሰዱ የሀገራችን ህዝቦች ተጋቡ። በፊት እምነት ይፈራ ነበረ፣ ሃይማኖት ይፈራ ነበረ። ከተጋቡ በኋላ ከተሳሰሩ በኋላ ከተስተጋበሩ በኋላ ሰላም ተገነባ። ስለዚህ እናንተ አውሮፓውያን እኛ ኢትዮጵያውያን በዚህ አይነት መንገድ ከላይ ያለውን ከታች የሚመለከተው ከላይ ያለውን ስለሆነ እናጋባና ሰላምን በዚህ አይነት መንገድ የጸና መሰረት ላይ እንጥላለን የሚል እምነት ነበራቸው። የእሳቸው የንግስት እሌኒ ደብዳቤ ፖርቱጋል ሊዝበን ዩኒቨርሲቲ እስካሁን በክብር ተቀምጦ አውሮፓ እየተጠቀመበት ነው። ሸዋ ለባህሉ መሰረት ለእምነቱና ለሀገረ መንግስቱ ፋና ወጊ የታሪክና የባለ ታሪኮች መነሻ አካባቢና ህዝብ ይሁን እንጂ ብዙም ያልተነገረለትና ባህሉን፣ ታሪኩን፣ እምነቱንና ማንነቱን መነሻ ያደረጉ ክስተቶች በተለያዩ ዘመናት አጋጥመውታል። በተለይ ፋሽዝም ሸዋ ቀና እንዳይል እንዳይሰማ ትልቁን ስራ ሲሰሩ ነው ለዘመናት የኖሩ። የፋሽዝምን ትውፊት የተረከቡ ደግሞ ሰዎች ነበሩ ሀገራችን ውስጥ ማለት ነው። እነሱ ደግሞ ከውጭ ፋሽዝም የበለጠ አልቀው ሸዋን ከጥቅም ውጭ እንዲሆን አድርገው ነበር። በከፍተኛ ደረጃ እየፈተነን ያለፈው እሴት አሁኑ ላይ አልሰራ እያለን መጣ። ለምን ቢባል አሁን ልጆች ድሮኛ ስናድግ አባት ከተቆጣን ወይም የአካባቢ ሽማግሌዎች ከተቆጡን ተቆጥተውናል ብለው ከዚያ ነገር እንመለሳለን ወዲያውኑ። በቃ ያደረግነው ነገር ትክክል አይደለም ብለን እኛ ስራችንን ባናቀውም ያደረግነው ነገር ትክክል አይደለም እሺ ብለን መመለስ አለብን ብለን እንመለሳለን። በአሁኑ ሰዓት ግን የሚሰማ የለም። የድሮን እሴት የሚያስተምርም የለም። በመሆኑ ትውልዱ አላወቀም። ባላወቀው ነገር መሞገቱ ተገቢ ነው ብዬ አላምንም። አልነገርነውም።
እንዳይነገረው እንዳይተዋወቅም ትልቅ ባሪየር ስለነበረ ትልቅ ሳንካ ትልቅ ድልድይም ስለነበረ አሁን ላይ ተነግሮ የማያልቀው የሸዋ ባህልና ትውፊት ማህበረሰባዊ መስተጋብርና እሴቱን ወደ አደባባይ ለማውጣት በቂ ሆነው ባይገኙም በርካታ ስራዎች ግን በመከወን ላይ ናቸው። አንድ የምርምር ማዕከል ከፍተኛ ተቋም አንዱ ስራው ይሄን ነው። የአካባቢውን ባህል፣ ቋንቋ፣ ወግ፣ ስርዓት ማሳደግ ነው። ስለዚህ ትልቅ ስራ ከሱ ይጠበቅበታል። በተጨማሪ ደግሞ ባህልና ቱሪዝም የሚባለው መስሪያ ቤት ደግሞ ሌላ ኃላፊነት አለበት። ነገር ግን እያንዳንዳችን ደግሞ የየራሳችን ሚና ሊኖረን ይገባል። ለሆነ አካል የምትወረውረው አይደለም። እንደዚህ አይነቱን ጉዳይ በማስተዋወቅ ረገድ ከኔ ከዘመነ ወርቅ የበለጠ ከዩኒቨርሲቲዎች የበለጠ የሚዲያ ተቋማት ትልቅ ሚና አላቸው፣ ትልቅ ድርሻ አላቸው። እንደ ባህል ቱሪዝም የምንሰራው ምንድነው? ባህሉ እንዳይበረስ የተለያዩ የባህልና የኪነ ጥበብ ፌስቲቫሎችን በማዘጋጀት አማተር ከያንያን የወረዳቸውን ያልተነኩቱበ የሆኑ ባህሎችን በዛ ፌስቲቫል ላይ አጉልተው እንዲያወጡ ማድረግ ነው የኛ ሚና እና በተጨማሪም ደግሞ የተለያዩ ይሄን የለቅሶን፣ የሽምግልናውን፣ የሰርጉን ስነ ስርዓት በተቻለ መጠን በሰነድ በሶፍት ኮፒም በሃርድ ኮፒም ሰነዳን ማስቀመጥ ነው። በደብረ ብርሃን ዩኒቨርሲቲ አጼ ዘርዓ ያዕቆብ የባህል ታሪክና ቋንቋ ልማት ማዕከል ነው የሚባለው። ይሄ ማዕከል ሲቋቋም የገዘፉ ስራዎች የሚጠበቅበት ስራዎች እንደነበሩ በይፋ ይታወቅ ነበረ። ለዛም ነው የዩኒቨርሲቲው ተመራማሪ መምህራን ያስገቧቸው ጸድቆላቸው ወደ ስራ የገቡባቸው በአንድ በሌላ መንገድ ከዚህ ጉዳይ ጋር ግንኙነት ያላቸው ያ የትላንትናው ሸዋ አዎንታዊ በሆነ ገንቢ በሆነ በኢትዮጵያ የሰላም ግንባታ ሂደት በነበረውና በተጫወተው ሚና እሱን መነሻ አድርጎ ወደፊት ሰፊ ስራዎችን ለመስራት እየተንቀሳቀሰ ነው የሚገኘው ማለት ነው። ሸዋ የነገስታት መናገሻ የቅዱሳን መነሻና የባለ ታሪኮች ገድል ማሳያ ሆኖ በዘለቀው ታሪኩ እንዲህ ተነግረው የማያልቅለት የታሪክ የባህልና የኪነ ጥበብ አድባር ቢሆንም አባይን በጭልፋ እንዲሉ ከብዙ በጥቂቱ ያስታወስነውን ታሪክ በዚሁ አበቃን። መልካም በዓል።